የተከበራችሁ የተመራቂ ቤተሰቦች የረጅም ልፋትና እንክብካቤያችሁ ዋጋ ሰጥተው ለፍሬ በቁትን የእናንተን ትጋት ውጤቶች ለማየት ስለበቃችሁ እንኳን ደስ አላችሁ እላለሁ። ክብርት ሚኒስትር፣ ክቡራንና ክቡራት፣ የአዲስ አበባ ዩኒቨርሲቲ ባለፉት 75 ዓመታት በኢትዮጵያ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መስኮች ከፍተኛ ተጽዕኖ የፈጠሩ ወደ 300,000 የሚጠጉ ምሩቃንን ያፈራ የሀገራችን ምርጡ ከፍተኛ ትምህርት ተቋም መሆን የቻለ ነው። በጤና ትምህርት ዘርፍ የጤና ሳይንስ ኮሌጅ በሕክምናው መስክ ከሀገራችን አልፎ በአህጉርና በዓለም ዙሪያ ስመጥር ሙያተኞችን ማፍራት የቻለ የዩኒቨርሲቲያችን ኩራት የሆነ ኮሌጅ ነው። ኮሌጃችን ባለፉት ዓመታት የመላው ኢትዮጵያውያን ሀብት ከሆነው የጥቁር አንበሳ ስፔሻላይዝድ ሆስፒታል ጋር በጋራ በመስራት በአንድ በኩል ለሕዝባችን የላቀና የመጨረሻውን ደረጃ የሕክምና የፈውስና እንክብካቤ አገልግሎት መስጠት፣ በሌላ በኩል ደግሞ ብቁ ሙያተኞችን ማፍራት ችሏል። በዚህም በሀገራችን ባሉ ሆስፒታሎች የሚሰሩ በስፔሻሊቲና ሰብ ስፔሻሊቲ ደረጃ በብቃት እንዲሰለጥኑ በማገዝ ፍትሃዊ የጤና አገልግሎት በሁሉም የሀገራችን ክፍሎች እንዲዳረስ ሰፊ ጥረት ሲያደርግ ቆይቷል። መንግስት በቅርቡ አዲስ አበባ ዩኒቨርሲቲ ራስ ገዝ ሆኖ እንዲተዳደር ውሳኔ ሲያሳልፍ የጤና ትምህርትና ሆስፒታሉ በልዩ ትኩረት እና አደረጃጀት መልሰው ተዋህደውና ተናበው እንዲደራጁ በጋራ እንዲሰሩና ውጤት እንዲያስመዘግቡ ሰፊ ዝግጅት ተደርጓል። በዚሁ መነሻ መንግስት የያዘው የመከላከልና አክሞ የማዳን ፖሊሲ መሬት ለማስነካት የሚያስችሉ ቀዳሚ ትኩረት ምንሰጣቸው ቀደም ብሎ ትኩረት ተነፍጎ የነበሩትን ተላላፊ ያልሆኑ በሽታዎች እና ህመሞችን የማከም የመፈወስን ተግባር በራስ አቅም ከአጋሮችና በመንግስት ድጋፍ ለማስፋትና ጥራቱን ከፍ ለማድረግ በመሰራት ላይ ይገኛል። ዩኒቨርሲቲያችንና ጥቁር አንበሳ ስፔሻላይዝድ ሆስፒታል እንደ ሀገር እያደገ ከሚመጣው ከተሜነትና የአኗኗር ዘይቤ ለውጥ ጋር በተያይዞ ለውጥ የሚታይባቸውም በተለይም የድንገተኛ ህክምና፣ የአጥንት ህክምናና ሌሎች ተጓዳኝ ህመሞችና በሽታዎችን ለመከላከል አክሞም ለማዳን ሰፊ ስራ እና ዝግጅት እየተደረገ ያለ ሲሆን በከፊል ስራ የጀመረውን የድንገተኛ ህክምና ህንፃ ሙሉ ለሙሉ ለማጠናቀቅ ከጫፍ ደርሰናል። በተጨማሪም ጥቁር አንበሳ ስፔሻላይዝድ ሆስፒታል ባለፉት ዓመታት የገነባውን ስምና አቅም በመጠቀም መንግስት አዲስ አበባ ከተማችንን የጤና ቱሪዝም መዳረሻ ለማድረግ የሚሰራውን ስራ የሚያግዝ ተግባር በ5 ዓመቱ ስትራቴጂክ እቅዳችን ውስጥ በማካተት እየሰራንበት እንገኛለን። በተመሳሳይ የጤና አገልግሎት ፍትሃዊ ተደራሽነትና ጥራት ማደግ በመንግስት ወይም ደግሞ እንደ ጥቁር አንበሳ ባሉ የመንግስት ተቋማት ብቻ እንደማይሳካ እንረዳለን። ስለሆነም ተጠቃሚው ዜጋ በጤና መድንና ሌሎች አማራጮች በወጪ መጋራት እንደዚሁም ከግሉ ዘርፍ ጋር በአጋርነት በመስራት አግባብ ያለው ጥራቱ የተጠበቀ ጤና አገልግሎት እንዲሰፋ የበኩላችንን ጥረት እናደርጋለን። ክብርት ሚኒስትር፣ ክቡራንና ክቡራት፣ በጤና ዘርፍ የሚሰሩ ስራዎች ያለ ብቁ ትጉህና ርህሩህ ሙያተኞች ሊሳካ እንደማይችል እናምናለን። ለዚህ እንደ ሀገር የሚሰሩ ስራዎች እንደተጠበቁ ሆነው በሆስፒታሉና በኮሌጃችን ምቹ የመማሪያና መስሪያ ቦታ እንደዚሁም ከባቢ እንዲፈጠር የመክፈል አቅምን ታሳቢ ያደረጉ ተጨማሪ ማበረታቻዎች ከመንግስት ውሳኔዎች በተጨማሪ በጥናት ተመስርተን ወደ ስራ የምናስገባ ይሆናል። ከዚሁ ጋር በተያያዘ ዛሬ የምናስመርቃቸው ምሩቃን
ምሩቃን የማፍራት ጥረታችን ተጨማሪ ማሳያዎችና አቅሞች ናቸው ብለን እንረዳለን። ከዚህም ቀደም ብሎ እንደተጠቀሰው በጠቅላላ ሕክምና፣ በጥርስ ሕክምና እና በአነስቴዥያ ለመውጫ ፈተና ከተቀመጡት 98% በላይ በስኬት ማለፋቸው ኮሌጃችንና ሆስፒታሉ ምን አይነት ጠንካራ አቅም እንዳላቸውና ምን ያክል ብቁ ምሩቃንን ለማፍራት የተመቹ እንደሆኑ ማሳያ ናቸው። በመጪው ዓመታት ተጨማሪ አስፈላጊ የስፔሻሊቲ እና ሰብ ስፔሻሊቲ ፕሮግራሞችን ቀርጸን ወደ ስራ የምናስገባ ይሆናል። በተጨማሪም ተጨማሪ አገልግሎቶችን በተመለከተ እስካሁን በአገር ደረጃ የዜጎችን ማህበራዊ ቀውስ የሚያስከትሉ ከሀገር ውጭ ብቻ የሚገኙ የሕክምና አገልግሎቶችን ከጤና ሚኒስቴር በሚገኙና ከሌሎች አጋያቶች በሚመጡ ድጋፎች ከሁሉ በላይ የልብ የደም ስርና ተያያዥ ሕክምናዎችን የሄማቶ ኦንኮሎጂ የኒውክሌር ሜዲሲን አገልግሎቶችን ትኩረት ሰጥተን የምንሰራባቸው ይሆናል። ውድ የአልማዝ ኢዮቤልዩ ተመራቂዎቻችን በትምህርት ቆይታችሁ ለየሙያ አይነታችሁ የተቀመጡ ኮርሶችን ወስዳችሁ በብዙ ተግታችሁ በስኬት እንዳጠናቀቃችሁ እንገነዘባለን። ይህ እንደተጠበቀ ሆኖ በሙያችሁ የላቀ ውጤት ታስመዘግቡ ዘንድ በየዕለቱ ከሚፈጠረው የሕክምና ትምህርት እውቀትና የሕክምና ዘርፍ ቴክኖሎጂ ግኝት ጋር ራሳችሁን እንድታራምዱ ብቁ እንድትሆኑ አደራ እላለሁ። የተመራቂ ቤተሰቦች እናንተ ከ6 እና 7 ዓመት በፊት አዲስ አበባ ዩኒቨርሲቲን አምናችሁ ልጆቻችሁን ወደዚህ ዩኒቨርሲቲ ስትልኩ ዛሬ ለደረሱበት የመምህራኖቻችን ትጋት እና ጥረት የላቀ መሆኑን ታውቃላችሁ። በእናንተ ፊት ለመምህራኖቻችን ከፍ ያለ ምስጋና እናቀርባለን። ውድ ተመራቂዎች ቀጣይ ህይወታችሁ የሙያ እድገታችሁና አጠቃላይ ስብዕናችሁ እንዲቃና ህይወታችሁ ብሩህ እንዲሆን በዩኒቨርሲቲው ስም እመኛለሁ። ድጋሚ እንኳን ደስ ያላችሁ። ዛሬ በዚህ መድረክ ላይ የተገናኘ ነው በሕክምና ዶክትሬት፣ በጥርስ ሕክምና ዶክትሬት እና በአነስቴዥያ የባችለር ዲግሪ ፕሮግራሞች ትምህርታቸውን በተሳካ ሁኔታ ያጠናቀቁ ተማሪዎቻችንን ለማክበር ነው። ዕለቱ ለተመራቂዎቻችን የበርካታ ዓመታት ትጋት፣ ትዕግስት እና ከፍተኛ ጥረት ፍሬው የሚገለጥበት ታላቅ ጊዜ ነው። ተመራቂዎች ከዛሬ ጀምሮ በህብረተሰባችን ጤና ላይ ከፍተኛ ሚና የሚጫወቱ ወጣት ባለሙያዎች ይሆናሉ። ስለዚህም ይህ ምረቃ በግል ደረጃ ብቻ ሳይሆን ለሀገራችን የጤና ስርዓት ታላቅ ተስፋ የሚሰጥ ዕለት ነው። ሕክምና በየጊዜው የሚለዋወጥና እየዘመነ ያለ ዘርፍ ነው። በየቀኑ በቴክኖሎጂ በምርምር እና በታካሚዎች እንክብካቤ ረገድ አስደናቂ እድገቶችን እንመለከታለን። እኛም እንደ አንድ የጤና ኮሌጅ ከነዚህ እድገቶች ጋር አብሮ መጓዝ ያለውን አስፈላጊነት እንረዳለን። በመሆኑ የዛሬውን እውቀት ብቻ እንድታገኙ ሳይሆን ወደፊት ለሚመጡ ለውጦች ራሳችሁን እንድታላምዱና እንድትበቁ ለማድረግ በቁርጠኝነት እንሰራለን። ተልኳችን በዚህ ተለዋዋጭ በሆነና የፈጠራ ስራ ወይም ኢኖቬሽን ለታካሚዎች ጤና መሻሻል ወሳኝ በሆነበት የጤና ዘርፍ ውስጥ የሚገጥሟችሁን ተግዳሮቶች ለመወጣት ዝግጁ እንድትሆኑና ለስኬታማ እንድትሆኑ ማስቻል ነው። አዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ በሀገራችን የጤና ባለሙያዎች ማሰልጠን ታሪክ ውስጥ ታላቅ እና ደማቅ አሻራውን ያስቀመጠ ተቋም ሲሆን ዛሬም በትምህርት በምርምር እና በማህበረሰብ አገልግሎት መስኮች የላቀ አስተዋጽኦ እያደረገ ይገኛል። ኮሌጃችን በአዲስ አበባ ከተማ ውስጥ 2 ዋና ካምፓሶች ማለትም የጥቁር አንበሳ ስፔሻላይዝድ ሆስፒታል እና የሰፈረ ሰላም ካምፓሶች እንዲሁም በዝዋይ ካምፓስ ለተማሪዎቻችን የሩራል እና ኮሚኒቲ ሄልዝ ማሰልጠኛ ማዕከል እና በቡቻጅራም የዴሞግራፊ እና ሄልዝ ሰርቬላንስ ሳይት ያሉ ሲሆን በሕክምና፣ በፋርማሲ፣ በነርሲንግ እና ሚድዋይፈሪ፣ በሜዲካል ላቦራቶሪ ሳይንስ እና ህብረተሰብ ጤና ሳይንስ ዘርፎች በቅድመ ምረቃ 8 መርሃ ግብሮች፣ በድህረ ምረቃ ደግሞ 108 መርሃ ግብሮችን
በአጠቃላይ 116 በሚሆኑ የትምህርት መርሃ ግብሮች በተለያዩ ደረጃዎች ትምህርት እየሰጠ ይገኛል። እነዚህ መርሃ ግብሮች ከቅድመ ምረቃ እስከ ድህረ ምረቃ ማስተርስ፣ ፒኤችዲ፣ ስፔሻሊቲ እና ሳብ ስፔሻሊቲ ድረስ የሚዘልቁ ሲሆኑ በተለይም በ23 ስፔሻሊቲ እና በ34 ሳብ ስፔሻሊቲ ፕሮግራሞች ትምህርት የሚሰጥ ሲሆን ከእነዚህም ውስጥ ቀላል የማይባል ቁጥር ያላቸው በሀገራችን በብቸኝነት በኮሌጃችን ብቻ የሚሰጡ ከመሆኑ አንጻር ኮሌጃችን እና ጥቁር አንበሳ ስፔሻላይዝድ ሆስፒታላችን በሀገራችን ውስጥ ቀዳሚ የጤና ሳይንስ ትምህርት መስጫ እና የሕክምና አገልግሎት ማዕከል ሆነው እንዲቀጥሉ አድርጓል። ኮሌጃችን ውስጥ ያሉ የቅድመና ድህረ ምረቃ ግብሮች በከፍተኛ ውድድር የሚገባባቸው ሲሆን አንዳንዶቹ ፕሮግራሞች ካላቸው የተማሪ መቀበል አቅም ከ4 እጥፍ በላይ የሚሆኑ የተማሪዎች ፍላጎት የሚታይባቸው ነው። በኮሌጃችን ካሉት 4700 የሚጠጉ ተማሪዎች ውስጥ 47 በመቶ ሴቶች እንኳን ደስ ያላቸው ሲሆኑ ከዚህ ውስጥ በቅድመ ምረቃ ሴት ተማሪዎች ቁጥር 60% ሲሆን በድህረ ምረቃ 36% ነው። ያው ቀዳሚነታችሁ እየታወቀ ነው ማለት ነው። በቅድመ ምረቃ ያለው 60% የሴቶች ምጣኔ እጅግ የላቀ ችሎታ ያላቸው ሴት ተማሪዎችን ለማስገኘት የቻለ ሲሆን ለዚህም በዛሬው ዕለት የአዲስ አበባ ዩኒቨርሲቲ የወርቅ ሜዳሊያ የምትወስደው ሴት ተማሪ መሆኗን እና ትልቅ ነጥብ በማምጣትም ገና ነው ትልቅ ነጥብ በማምጣትም የመጀመሪያውን 3 ደረጃ የያዙ ተማሪዎች ሁሉም ሴቶች መሆናቸው ዋናው ማሳያ ነው። የኮሌጃችን መምህራን የተሰማሩበት ዘርፍ ከፍተኛውን የትምህርት ደረጃ በፒኤችዲ በስፔሻሊቲ እና ሳብ ስፔሻሊቲ የተማሩና ከፍተኛ የስራ ልምድ ያላቸው በሙያቸው አንቱ የተባሉ ባለሙያዎች ሲሆኑ ተማሪዎቻችንም በከፍተኛ ሙያ መስፈርት ለማሰልጠን በትጋት የሚሰሩ ናቸው። በተጨማሪ የጤና ሳይንስ ዘርፍ ትምህርቶችን ጥራት ለማስጠበቅ ከፍተኛ ትኩረት ተሰጥቶት የሚሰራ ስራ ሲሆን ለዚህም ማሳያ በዛሬው ዕለት ከሚመረቁ ተመራቂዎች ውስጥ ከ98 በላይ የሀገር አቀፍ መውጫ ፈተና ማለፋቸውን በተለይ ከ3ቱ መርሃ ግብሮች ውስጥ 2ቱ መርሃ ግብሮች 100% ያለፉ መሆናቸው አንዱ ማሳያ ነው። በሌላ በኩል ሀገር አቀፍ እና ዓለም አቀፍ እውቅና ለማግኘት ሰፊ ስራዎችን በትኩረት እየተሰራበት ሲሆን ዛሬ ከሚያስመርቁት 3 ፕሮግራሞች መካከል የአነስቴዥያ ባችለር ዲግሪ ፕሮግራማችን በሀገር አቀፍ ደረጃ በትምህርትና ስልጠና ባለስልጣን አክሬዲቴሽን ያገኘ መሆኑን በደስታ ለማስራት ውድ ተመራቂዎቻችን ወደ ሕክምና ሙያ በሙሉ ልብ ለመስራት በምትዘጋጁበት በዚህ ወቅት ወደፊት የሚገጥሟችሁ ተግዳሮቶች በከፍተኛ ተነሳሽነትና ቁርጠኝነት እንድትጋፈጡ አሳስባችኋለሁ። የጤና ባለሙያ መንገድ ሁል ጊዜ ቀላል አይደለም፣ ነገር ግን እጅግ የሚክስ ስራ ነው። በግለሰቦች በማህበረሰባችን ህይወት ላይ ትርጉም ያለው ለውጥ ለማምጣት የሚያስችል የሙያ ጥሪ መርጣችኋል። እያንዳንዱ ታካሚ የእናንተን የህክምና እውቀት ብቻ ሳይሆን ርህራያችሁን፣ መረዳታችሁን እንደሚሻ ሁልጊዜ አስታውሱ። ለህክምና ያላችሁ መሰጠት ወደፊት እንዲያስፈነጥራችሁ ፍቀዱ። ሁልጊዜ አዳዲስ ነገሮችን ለማወቅ ጉጉት ይኖራችሁ። መማራችሁን አጠናክራችሁ ቀጥሉ። እንዲሁም የቡድን ስራንና የትብብር ኃይልን በጭራሽ አትዘንጉ። የጤናው ዘርፍ ውስብስብ በመሆኑ የተሻለ ውጤት ለማምጣት ከሌሎች ጤና ባለሙያዎች ከታካሚዎቻቸውና ከቤተሰቦቻቸው ጋር አብሮ መስራትን ይጠይቃልና በርትታችሁ ትብብርን ሹ። ውድ ተመራቂዎች ከተማሪነት ወደ ስራው ዓለም ስትሸጋገሩ እዚህ በነበራችሁ ቆይታ የቀሰማችኋቸውን እሴቶች ታማኝነትን፣ ርህራሄንና እድሜ ልክ ትምህርት ያላችሁ ቁርጠኝነት ይዛችሁ ተጓዙ። ይህ ቀን ለማየት ያለመታከት የደከማችሁና ውጤታማ የሆናችሁ እንደመሆኑ በሕክምና ዘርፍም ከፍተኛ አስተዋጽኦ እንደምታበረክቱ ምንም ጥርጥር የለኝም። ይህ ግን በመጨረሻ ይህን ስኬት እንዲያገኙ ያገዟችሁ መምህራኖቻችሁን፣
የሆስፒታሉ ሰራተኞች፣ ወላጆቻችሁም እና ሁሉም ደጋፊዎቻችሁን በኮሌጃችን ስም ከልብ እናመሰግናለን። ለተመራቂዎቹ በሙሉ እንኳን ደስ ያላችሁ።